አቤት በአብርሽ ቤት ገብታችሁ ኮሜንት ስታነቡ አቤት የኛ ሰው ማሽቃበጥ። ለአብርሽ እኮ ፈጣሪ ሆናችሁ ጌታን ፈጣሪ ሆናችሁ አሽቃበጣችሁ በጣም ማለት ነው። ተው ታፍራላችሁ። በባልና በሚስት መሃል አትግቡ። ተው ነገ ሜዳ ነው የምትቀሩ። በጻፋችሁም በተናገራችሁ ቃል ማለት ነው ታፍራላችሁ። ተው ክፉ አትናገሩ። ምንም ቢሆን እኮ ሩታና አብርሽ ባልና ሚስት ናቸው። ገባችሁ? መቼም ከዚህ በፊትም እኮ ሩታ በቀል ፈልጋ ሳትሆን ያው ተገድዳ ነው። ገባችሁ አይደል? በውሽምትና በአቤል አንቺ እኮ ፍቅር መስጠት አትችልም ብዙ ነገር ተብላ ነው ሩታ ይሄ ነገር ውስጥ የገባችሁ እንጂ አብርሽ ላይ መጥፎ ነገር ለማድረግ አልነበረችም። ነገረች እኮ እዚህ በፊትም በሰው ግፊት ነው፣ ለአንዳንድ ሰዎች ግፊት ነው ይሄን ነገር ያደረግኩ እንጂ ይሄን ነገር ለማድረግም አስቤ አላቅም ብላለች እኮ። የሰው ልጅ ስለ ሳቄ የሳቀችው ነው የምታወራ። አታምናት። እቺ መርዝ ናት፣ እቺ እንደዚህ ናት። እናንተ ግን ነገ እኮ ሜዳ ነው የምትቀሩ። ተው የምሬ ነው የምላችሁ። እኔ አልጻፍኩም፣ ምንም ቃል አልተናገርኩም፣ ግን ታፍራላችሁ። ተው ተረጋጉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ዛሬም ተመልሼ በአብርሽ ቤት የተለቀቀ ቪዲዮ ላይ አስተያየት ለመስጠት መጥቻለሁ። እንግዲህ ይህ ቪዲዮ ከተመቻችሁ ፕሊዝ ላይክ አድርጉኝ፣ አበረታቱኝ ለማለት ፈልጋለሁ። እንግዲህ ትላንትና ሁላችሁም በአብርሽ ቤት የተለቀቀ ቪዲዮ አይታችሁ ኮሜንት ሙሉ በሙሉ በፈጣሪ ስም አሽቀበጣችሁ እኮ። ለአብርሽ ፈጣሪ እንሆን አላችሁ። መቼም ሩታ በልጇ አባት ላይ ክፉ ነገር መልሳ ታደርጋለች ብዬ አላስብም። ቤተሰብ አሁንም በቀል ታደርጋለች ብዬ አላምንም። ምክንያቱ ሩታና አብርሽ እኮ ባልና ሚስት ናቸው። አብርሽ ዛሬ አልፈልጉ ብላት እንኳን ዞሮ ዞሮ መልሶ አንድ ላይ ይሆናሉ። እናንተ ግን ሜዳ ነው የምትቀሩ። ግን ተረጋጉ። አብርሽ ተጠንቀቃ። እቺ ክፉ ናት፣ ለበቀል ነው የመጣችው። እውነት አንተ ፈልጋ አይደለችም፣ ለጤና አይደለችም። አብርሽ ንቃ፣ ራስን ጠብቃ፣ ከሄርሜላ ጋር ሆና ከሩት ታረቅ። እንዴ በማል እኮ ልጅ ተፈጥሯል። ምን ሆናችሁ ነው እንዴ? ሩታ እኮ የሰው ነፍስ እኮ አልገደለችው። እውነት ለመናገር ማለት ነው። አሽቀበጣችሁ፣ በጣም አሽቀበጣችሁ። እኔ እግዚአብሔርን ነገ ታፍራላችሁ። ዝም ብትሉ ጥሩ ነው። ዛሬ እናንተ በጻፋችሁ ኮሜንት ማለት ነው ዛሬ እሺ ታርቆ ቢመጡ ምን ትላላችሁ? እስኪ ታፍራላችሁ፣ በእርግጠኝነት ማለት ነው ታፍራላችሁ። አንድ ላይ ታርቆ ሲመጡ ታፍራላችሁ። ተው በባልና በሚስት አትግቡ የሚባለው ለካ እውነት ነው ጋይስ። እና ሩታ መቼም እንደዚህ ክፉ ነገር ለአብርሽ ታስባለች ብዬ አላምንም። ተናገረች እኮ ልጁ እንደማትፈልግ ደስታ እንደማትፈልግ ሞክሬ ነበረ፣ አልተቀበልም ውስጤ። ከዛ አውጥቻለሁ አለች። ከህይወቴ ወጥቷል፣ አልፈለግኩም። ዳኒ ከሆነ ደግሞ ጎደኜ ነበረ፣ ንጹህ ጎደኜ ነው። ለአብርሽን ጎደኛ እኮ ነው ዳኒ ማለት ነው። ምንም ነገር እኮ ከዳኒ ጋር ምንም ነገር የላችሁም። በፊትም ሲጀመር ሩታና አብርሽ ሩታና ዳኒ ማለት ነው ምንም ነገር አልነበራችሁም። ለድራማ ነው፣ ለድራማ ድምቀት ነው እንጂ ሩታና ዳኒ አንድ ላይ የሆን ነገር ይኖራቸዋል ብዬ አላምንም ሲጀመር ማለት ነው። እና አብርሽ የሚባል ሰውዬ ማለት ነው እኔ አልፈልግም፣ እኔ ራሴን ህይወት ጀምሬያለሁ። ምኑን የጀመርክ አብርሽ ማለት ነው? መላላጡን የጀመርክ ወይስ ምንድን የጀመርክ? መቼም ሩታ በወንድሙ ፊት ለፊት መልሳ አብርሽ ላይ በቀል ታደርጋለች ብዬ አላምንም። ትልቅ ሰው እኮ ነው አጠገብ እየቆመ። እንዴት በትልቅ ሰው ላይ የምትጫወተው? እስኪ አስቡ። ከዚህ በፊትም ጋሼ ብዙ ጊዜ ለምኗታል። ጋሼም ዋሸች። መቼ ዋሸች ሩታ ማለት ነው? አብርሽ ውሸት አትጨምረ እዚህ ጋር ማለት ነው። ውሸት አትጨምረ።
ሩታ ዋሽታ አታውቅም። አንተ እኮ ነው ስንት ጊዜ ተደውሎለ ስንት ጊዜ ማለት ነው ጋሼና ሩታ ተገናኝቶ እንኳን ጋሼ አብርሽ ለአንተ እንኳን ክብር የለውም። ክብር ቢኖር እኮ እዛ ጋ ያለውን ነገር ትቶ ነው ማመጣት የነበረበት እያለች ነበረች። እና ሩታ ደግሞ ጋሽን ዋሽታ አታውቅም ሲጀመር ማለት ነው። አብርሽ ውሸት አትጨምረው ማለት ነው። መላላጥ ስለፈለግክ ነው አንተ ትዳርን አትፈልግም። ከውሽምት ጋር መላላጥ ነው እንጂ መላላጥ ነው እንጂ ከውሽምት ጋር የምትፈልገው እንጂ አንተ ትዳርን አትፈልግም። እውነት አሁን አንተ ከውሽምትም ጋር ትቀጥላለህ? ተው ሩታ እሺ ፈልጋ ወደ አንተ ህይወት እመለሳለሁ ካለች አንተ ለምንድነው አልፈልግም ብላ ትታ ሄድክ? መልሳ ያለፈው ነገር ታደርገብኛለች ብላ ነው የምታስበው ወይስ ምንድነው? እኔ እቅዱ አልገባኝም ለመናገር ማለት ነው። የአብርሽ ነገር ማለት ነው። መቼም ሩታ ወንድሟ አጠገብ የሆነ እንደዚህ ነገር አሁንም አብርሽ ለበቀል ትፈልጋለች ብዬ አላምነው። እኔ አላምንም መቼም ማለት ነው። ገባችሁ? አንዳንዴ የሰው ልጅ ሁሉ ስለ ሳቀ ይሄ ነገር ያደርጋል ብላችሁ አታስቡ። መቼም ሩታ እንደዚህ ነገር ታስባለች ብዬ በፍጹም እኔ አላምንም። አታደርግም። ምክንያቱም ምን አደረጋት? ምንም እኮ አላደረገን። ከዚህ በፊት እኮ በሰው ግፊት ነው ይሄን በቀል ውስጥ የገባችው በውሽምትና በአቤል ምክንያቱ። አንቺ እኮ ፍቅር መስጠት አትችልም፣ እንዲህ ማድረግ አትችልም፣ እሱ አንቺን አይፈልግሽም ስላሉንም ሩታ ይሄ ነገር ውስጥ የገባችው ማለት ነው። ገባችሁ? አሁንም መልሳ ይሄን ነገር ታደርጋለች ብዬ አላምንም። ስለዚህ አብርሽ ሩታን አታምና፣ ውሸታኑ አውቃኑ፣ እቺ አስመሳይ ናት፣ እቺ እባብ ናት፣ እቺ ባለጌ አባመድ አና ለምስም ይህ ሁሉ ስድብ ለምን አስፈለገ? እሺ ስድብ እኮ አያስፈልግም እውነት ለመናገር ማለት ነው። ሩታ ለነገሩ ከ14,000 ከ16,000 በላይ እኮ ታሰድባለች። የሰው ስድብ ቢሰብራት እኮ ድሮ ነው። ገባችሁ? አትሰበርም ደግሞ። እኛ ሩታ አናምናትም። አታምኑ እንዴ? ተው፣ ተረጋጉ፣ ነገሮቹን ተረጋጉ። እኛ ግን የጠበቅን ሌላ ቪዲዮ ነበር የጠበቅን፣ እነሱ የለቀቁን ሌላ ቪዲዮ ነው። እንግዲህ ሩታ ከዚህ በፊት አስበሽ ትነግረኛለሽ እንደ አለችው እራሷ ሀሳብ አስባን የመጣችው። ከዛ አብርሽ እንደ ድሮ የሚመለስ ከሆነ እንደ ድሮ መሆን ከፈለገ ከአብርሽ ጋር መቀጠል ፈልጋለሁ አለች። አብርሽ ደግሞ ምንም እኔ ከኔ ጋር ምንም ሀሳብም የለኝም፣ ምንም ያሰብከው ነገርም የለኝም፣ ይኸው እኮ ነው አለ። ገባችሁ? እሱ የሚፈልገው ከውሽምት ጋር መላላጥ ነው የሚፈልገው። ውሽምት አሁን እቺ ውሽምት የምትባለው ወንድ ልጅም በቁሳቁስ ነው እንግዲህ ወደ ራሷ ለመመጣት የጣራችሁ ብዙ ጊዜ ለፍታለች። ሩታ ደግሞ አንቺ የእሱ መጠቀማለሽ ጊዜ ማሳለፋ ነው እያስቀመጠሽ እንጂ መቼም ለትዳር አይደለም እሱ የሚፈልግሽ አለቻት ሩታ ማለት ነው። ይኸው ሩታ ያለችው ልክ ናት። ማናት እቺ ሄሬሜላ የምትባላ ማለት ነው። የአብርሽ ባጣ ቆይ ናት። ሩታ ደግሞ ሚስቱ ናት። ገባችሁ? ሚስቱና ባሉ መቼም ዞሮ አንድ ላይ ይሆናሉ ማለት ነው። ሩታና አብርሽ ባልና ሚስት ስለሆኑ አንድ ላይ ይሆናሉ። ሄርሜላ ደግሞ እዛውን ቁሳቁሷን ይዛ የፈለገችው ቦታ ትሄዳለች ማለት ነው። እናንተ ግን ዳር ነው የምትቀሩ ማለት ነው። ጥንቃቄ አድርጉ። የምትናገሩ ንግግር ይደብራል፣ ጌታን ይደብራል። ደግሞ ሩታ ይሄን ነገር ታደርጋለች በድጋሚ አብርሽ ላይ በቀል ታደርጋለች ብዬ አላምንም። ስለዚህ ሩታ አሁን ስትፈልጋ አብርሽ ደግሞ እኔ የራሴ ህይወት ጀምሬያለሁ። የምን ሆኖ የአዲስ ህይወት ጀመረ እንደ አብርሽ የተመላላጤው ስፖርት እየሰሩ ራቁት የመጣች ሴት ጋር ነው የመላላጥ የፈለገው እንጂ እውነት ሩታ ፈልጋ ከተመለሰች አብርሽ ያዙኝ ልቀቁን እያለ እንኳን ወንድሟ አጠገቤ ሆኖ ያቀፋት ምን እያደረጋት? ይሄ እኮ ነውር ነው፣ ነውር ነው። ትንሽ የሚባል ነገር አለ እና አብርሽ ራስ ወዳድ አትሆነው። ሩታ አሁን ልትመለስ ስትፈልግ አንተ ደግሞ እኔ የራሴ ህይወት ጀምሬያለሁ
ወይስ የልጅ እናት ነው የምትበልጥልህ? ወይ ትላንትና የመጣች ሴት ነው የምትበልጥልህ? ለማንኛውም ይሄ ሁሉ መናደድም አያስፈልግም። ተረጋግታ ቆም ብላ አስባ ወደ ነበረ ህይወት ብትመለስ ይጠቅመሃል ብዬ አስባለሁ። አይ አልፈልግም ካልክ እንግዲህ ሩታ ጋር የርክ ህይወቷ አትበጠብጣት። ገባ አይደል? ሩታ ከሌላ ወንድ ጋር ስትመጣ ትንጨራጨራለ። ሩታ ከማንም ወንድ ጋር እንዳትሆን አትፈልግም። እዚህ ጋር ደግሞ ዛሬ መታ እሺ ከአብርሽ ጋር መሆን እፈልጋለሁ ስል አንቺ ለጤናሽ ነው እኔ የቆመ መኪና መሰልኩሽ እንዲህ ነሽ ይላል። ጅላጅል ማለት ነው አብርሽ ማለት ነው። ወይም ልብክን አንድ አድርጋ ሩታ ደግሞ ከሌላ ወንድ ጋር ስታይ አትጨራጨራ። አንደኛ ነገር ህይወቷን ሄዳ አትበጠብጣው ማለት ነው። ከፈለገች ወንድ ጋር መሆን ትችላለች። ግን እሷ ፈልጋ እሺ ከአብርሽ ጋር የሚስተካከል ከሆነ ከአብርሽ ጋር መሆን ፈልጋለሁ ካለች አንተ ምን ቤት ነህ? መታረቅ አትፈልግም? መዘላዘል ነው ከሽምት ጋር ነው የምትፈልገው? እሺ እንደዛ መዘላዘል የምትፈልጉ ከሆነ አግባና አንድ ቤት አንድ ላይ ቁጭ በሉ ማለት ነው። ፍቅራቸው ሲያልቅ ደግሞ ወደ ሌላ ሴት መሄድክ አይቀርም። በርግጥ ግን ተረጋጋ። ኮመንተሮችም አይዟችሁ ተረጋጉ። ሩታ ላይ ብዙ ባትናገሩ መልካም ነው። እሺ ሁሉም በቃ የሰው ልጅ ሁሉም እንደ ድሮ ይሆናል እንዴ? በቀል ታስባለች ብዬ በፍጹም እኔ አላምንም። ውስጥም ምንም አላስብም። ስለሳቀች የሰው ልጅ ክፉ ሩታ ስለሳቀች አብርሽ ላይ ክፉ ነገር ታደርጋለች ብላችሁ ታስባላችሁ? ምድር ጅሎች ናቸው። ጌታ ጅሎች ናቸው። ተጠንቀቃ። ፈጣሪ ሆናቸው እኮ ለአብርሽ የምትጨነቁ ሰዎች ሆናችሁ አይደል? ዛሬ የጥፍ ሲያጠፋ የነበረ አብርሽ ነበር እኮ ራሱን እያናቀ